ክቡራን ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርግና እንግዳ ጋብዘን ከእንግዳ ጋር ቆይታ እናደርጋለን። እንግዳችን የፋና ፕላስ የመዝናኛ ዳይሬክተር የሆኑት ማህሌት ከበደ ናቸው። ማይ እንኳን ደህና መጣሽ። አንቱ ተይስተካከል አንቱ ያልኩ ልቀጥል አንቺ ሌላ የወዳጅ ቆይታ ነው። መትዬ እንደምናል? ደህና ነኝ በጣም እንዴት ነሽ? ተመስገን በጣም ደህና። በጣም በተለየ ዝግጅት ልትመጡ ነው? እውነት ነው። ዝግጅታችሁ እንዴት ነበረ? ከሱን ጀምራ። አዎ እንግዲህ እንዴት አመሻችሁ ተመልካቾቻችን። ያለፉትን አንድ አመት ማለት ይቻላል በተለያዩ ቅድመ ዝግጅቶች የነበሩን ምታውቋቸው ለዘመናት ለአመታት አብራችኋቸው የቆያችኋቸው ዝግጅቶች አድገው ተሻሽለው እንዲሰሩ ደግሞ እያሰብን እያቀድን እናሰናዳቸው የነበሩ ጉዳዮች ደግሞ በደንብ በልካቸው በክብራቸው እንዲሰናዱ ሰፋ ያለ ዝግጅት ስናደርግ ነበረ። ስለዚህ ከቀጣይ ሳምንት ጀምሮ ይጠብቁን እያልን ሳምንቱን ሙሉ እና ደግሞ በወራትም ደረጃ ስንነግራቸው የነበሩ ጉዳዮችን አዳዲሶቹ ጉዳዮቹም ነባሮቹም ወደ ተመልካቾቻችን ይደርሳሉ። ስለዚህ በግሌ ቴሌቪዥን መመልከት በጣም ውድ ነው ብዬ ነው ማምነው። ጊዜ ይፈልጋል፣ ትኩረት። አዎ ሬዲዮ ሌላው ነገር እንግዲህ እየሰራሽም የምታዩ ነው። ቴሌቪዥን ግን በቃ አክብሩኝ እዩኝ የሚል ነው። ስለዚህ በክብራችሁ ልክ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ሳትሳቀቁ የምታዩዋቸውን ጉዳዮች ለማሰናዳት ረጅም ጊዜ ወስደናል። ስለዚህ እሱ ነው የሚመጥን ነገር ይዘን እየመጣን ነው ብለን በድፍረት በልበ ሙሉነት እንናገራለን። እሺ ስለዚህ ትንሽ ለቅምሻ እንዲሆን አይደለ? ትንሽ ትነግሪናለሽ? ደስ ይለኛል። ምንድነው የምንጠብቀው? ምንድነው የምናገኘው? ከዛ ደግሞ እያንዳንዱ ፕሮግራም የየራሱ የሆነ ተመልካች አለው። መርጠን ፈልገን የምናያቸው ፕሮግራሞች ይኖራሉ። የእድሜ ተዋጽኦንም እንደዚህ ታሳቢ ያደረጉ ጉዳዮች ይኖራሉ ብለን እናስባለን። ስለዚህ ምን እንጠብቅ? እውነት ነው። ለምሳሌ በአብዛኛው እንደኛ ላለ ማህበረሰብ እንደኛ ላለ ሀገር ሀሳብ ያስፈልጋል። ምክንያቱም ሀሳብ ከማጣት ስለሆነ እየጠፋን ያለ ነው ወይም ደግሞ በጣም እየደነገጥን ያለ ነው። ስለዚህ የሚመልሱ ሀሳቦች ያስፈልጉናል። በዚህ ሀሳብ ዙሪያ ደግሞ ዕውቀት ያላቸው ልምድ ያላቸው የኖሩ ያነበቡ ሰዎች እንዲያወሩ እድል እንሰጣለን። እንዲመክሩ፣ እንዲገስጹ፣ እንዲመልሱ ተሳስታችኋል እንዲሉ እድል እንሰጣለን። ለዚህ ደግሞ የእሳት ዳር ጨዋታችን በጣም የተመቸ ቦታ ነው። በርከት ያሉ ሀሳቦችን አሰናርተንበት በደንብ ያነበቡ ሰዎች የሚያወሩበት ነው። ማስታወቂያው እንዴት ወደዋለሁ። ሀሳብ እንግዲህ እውነታው ዋው መሆንም አለበት። ከዛ ደግሞ መቼም እኛም አመታትን እዚህ ሙያ ላይ እያሳለፍን ነው አይደለም? ስለዚህ ካነበብ ነው ከሰማ ነው ካየ ነው ደግሞ የምናነሳበት ሰዓት አለን። ለዚህ ማምሻ ብለን የሰየምነው ሰዓት አለን። እዚህ ሰዓት ላይ ኪነ ጥበብ፣ ስነ ጥበብ፣ የማህበረሰብ ጉዳይ፣ የፖለቲካ ጉዳይ፣ የኢኮኖሚ ጉዳይ እንደዚህ ያሉ ነገሮች ሳቢ በሆነ መንገድ በራሳችን በጋዜጠኞቻችን ይቀርባሉ። እንደ አስፈላጊነቱ ደግሞ በዚህ ዙሪያ ያሉ ሰዎችን እንጋብዛለን። ስለዚህ በማምሻ ተመልካቾቻችን ቤተሰቦቻችን ናቸው። የዚህ ፕሮግራም አካልም ሆነው ነው የሚዘልቁት። ከዛ ደግሞ ዓለም ላይ የወንጀል ምርመራ በጣም ትልቅ ሳይንስ ነው። በጣም ትልቅ ሳይንስ ነው። የብዙ ሰዎች እንባ የታበሰው በዚህ ሳይንስ ነው። ስለዚህ ዓለም ላይ በጣም መነጋገሪያ የሆኑ በሀገራችንም ደግሞ በጣም ጊዜና ትኩረት የተሰጣቸውን የወንጀል ምርመራ ታሪኮች በካምሱር ይዘንላቸው እንመጣለን። ይሄ በጣም ተመልካቾቻችን እንዲያዩት ከመንጓጓቸው ጉዳዮቻችን መካከል የሚጠቀሱ ናቸው። ከዛ በተለየ ደግሞ እኛ በጣም ተግደርዳሪ ነን እንደ ማህበረሰብ አይደለ? አይ መቲ ይሄ ላንቺ ይሆናል፣ አይ ማሂ አይ መቲ ነው የምንባባለው እንጂ አይ ለኔ ይሆናል የማለት የመንፈስ ልዕልና በጣም ብዙ ይቀረናል። ይሄ ግን የሚያስፈልግባቸው ጊዜያቶች አሉ። ለዚህ ይገባኛል የሚል የክርክር በሐሳብ የማሸነፍ ሐሳብን የማቅረብ ጉዳዮችን አሰናርተንላቸዋል። እዚህ መተው ሐሳባቸውን አቅርበው ተወዳድረው ሲያሸንፉ የተለያዩ ትልልቅ ስጦታዎችን እንሸልማለን። ከቤት ውስጥ እቃ፣ የትምህርት እድል፣ የውጭ ሀገር የትምህርት እድል፣ ሙሉ የሕክምና ፓኬጆች እንደዚህ ያሉ ሽልማቶች ደግሞ በይገባኛልም አሉ። ልቀጥሉ? አዎ በጣም አጓጊ ነው። ደስ ይላል በጣም ያው ውድድር መኖሩ በራሱ ተመልካቹ እየተሳተፈም እንዲመጣ የሚያስችል ይመስለኛል። ስለዚህ ቀን ቆረጠን እንዴ? ቆርጠናል። አዎ ቆርጠናል። ነገ በደንብ ደግሞ በቀለማት ሰዓታችን ላይ በደንብ ከ5 ሰዓት እስከ 9 ሰዓት ያሉንን ጉዳዮች በደንብ እናስታውቃቸዋለን። ከሰኞ ጀምሮ በፋና ፕላስ 3
ዋና ዋና ጉዳዮች አሉ። ቀደም ሲል ቤዛ እንደነገረችን ዶክመንተሪ ለሚወዱ ሰዎች ዶክመንተሪ፣ አይ ስፖርት ነው በጣም ደስ የሚለኝ ለሚሉ ስፖርት፣ የለ ሁለቴ ለሚያስብ ሰው የሚዘጋጅ የመዝናኛ ፕሮግራም አለ ብለው ለሚሉ ደግሞ እነዚህ ጉዳዮች ስላሉ ከሰኞ ጀምሮ ባሉት ቀናቶች ውስጥ አዳዲሶቹን ፕሮግራሞቻችንን ነባሮቹን ፕሮግራሞቻችንን እና ደግሞ በተለየ የምናቀርባቸውን ሀሳቦች ይዘንላቸው እንመጣለን። በጣም ጥሩ። ስለዚህ ወደ ካሜራ ዞር ብለሽ ጠብቁን ባይና። የትኛው ነው ካሜራ? የትኛው ነው? እዚህ ስቱዲዮ ከመጣው ቆይቻለሁ። የተወደዳችሁ ተመልካቾቻችን እንግዲህ ያለፉትን አመታት ከፋና ሚዲያ ኮርፖሬሽን ጋር ታማኝ ተመልካችም አድማጭም ሆናችሁ ቆይታችኋል። ለዚህ በጣም እናመሰግናችኋለን። በቀጣዮቹ ጊዜያቶች ለናንተ እና ደግሞ ለሀገር፣ ለማህበረሰብ፣ ለግለሰብ ትርፍ ያላቸውን ጉዳዮች ይዘን ስንመጣ በጣም ደስ ይለናል። የፋና ፕላስ ቤተሰብ፣ የፋና ሚዲያ ኮርፖሬሽን ቤተሰብ ሁኑ እንላለን። እናመሰግናለን። እኛም አንቺን በጣም እናመሰግናለን። ማይዬ መልካም ምሽት ይሁንልሽ። መልካም ጊዜ